መካከለኛው ምስራቅ ከትውልዶች በፊት ጀምሮ እስከ ዛሬ ድረስ የዓለምን የጂኦፖለቲካ መዘወሪያ ማዕከል ሆኖ ቆይቷል። ጦርነት፣ የሀብት ሽኩቻ፣ የርዕዮተ ዓለም መፋጠጥና የባህል መስተጋብር በአንድ ማዕቀፍ ውስጥ የሚታዩበት ይህ የምድር ክፍል በየጊዜው አዳዲስ መልኮችን ይይዛል። ባለፉት አስርተ ዓመታት ውስጥ በዚህ ቀጠና የተከሰቱ ግጭቶች ከየመን ጦርነት እስከ ሶሪያ ቀውስ፣ ከባህረ ሰላጤው ሀገራት መፋጠጥ እስከ ኢራንና እስራኤል ቀጥተኛ ያልሆነና ቀጥተኛ የኃይል ትርኢቶች ቀጠናውን የዓለም እጅግ ተጋላጭ ቦታ አድርገውታል። ይሁን እንጂ ዛሬ የምንመለከተው ለውጥ ከቀድሞቹ ተራ ግጭቶች የተለየ ነው። አሁን እያየኑ ስንጓዝ የክልሉ ሀገራት የራሳቸውን ዕጣ ፈንታ በራሳቸው ለመወሰን የሚያደርጉት ከፍተኛ ድፍረትና የጥምረት ዝግጅት ነው። ከእነዚህ ውስጥ አንዱና ዋነኛው ደግሞ በቅርብ ጊዜ ትኩረት የሳበው የመካ ስምምነት ነው። ታዲያ ይህ የመካ ስምምነት ምንድን ነው? ለምንስ አሁን መጣ? በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ የኢራን ስትራቴጂካዊ መስፋፋትና በቀጠናው የተፈጠረው ማህበራዊ ፖለቲካዊ ሁከት በመጋፈጥ ረገድ ሶስት መሰረታዊ የሱኒ ሙስሊም ሀገራት ሳውዲ አረቢያ፣ ቱርኪና ፓኪስታን ኃይላቸውን አስተባብረው አዲስ ወታደራዊ ህብረት ለመፍጠር መንቀሳቀሳቸው ይነገራል። ይህ ህብረት በብዙዎቹ ዘንድ የኔቶ አቻ ሊሆን የሚችል የሱኒ እስላማዊ ጦር ሰራዊት ቃል ኪዳን ተብሎ ይጠራል። ሳውዲ አረቢያ ከአንጻራዊ የኢኮኖሚና የሃይማኖት መሪነቷ በመነሳት ከረጅም ጊዜ የውድድር ታሪክ በኋላ ከቱርክና ከኒኩሌር ባለቤቷ ከፓኪስታን ጋር የጠበቀ ወታደራዊ ትብብር መፍጠሯ ትልቅ ምዕራፍ ነው። ይህ ስምምነት የኢራንን ተጽዕኖ ለመግታት ብቻ ሳይሆን በቀጠናው ውስጥ አዳዲስ ኃይሎች እየተፈጠሩ መሆናቸውን የሚያሳይ ግልጽ ምልክት ነው። ይሁን እንጂ ይህን ስምምነት በሰፊው ስንመረምረው ከኢራን ፍርሃት ባሻገር እጅግ ጥልቅ የሆነ ሌላ እውነት ይጋለጣል። ጥያቄው ከ70 ዓመታት በላይ በመካከለኛው ምስራቅ ሰማይና ምድር ላይ ሙሉ ወታደራዊ የበላይነት ነበራት የተባለችው አሜሪካ እያለች ሳውዲ አረቢያ ጸጥታዋን ለማስጠበቅ ለምን የቱርክንና የፓኪስታንን እርዳታ መፈለግ ጀመረች? ይህ ጥያቄ የዛሬው የዓለም አቀፍ ፖለቲካ ቁልፍ ሚስጥርን ይፈታል። ከሁለተኛው የዓለም ጦርነት ማብቂያ አንስቶ በመካከለኛው ምስራቅ የሚገኙ ሀገራት የውጭና የውስጥ ጸጥታ ዋስትና ሰጪዋ አሜሪካ ነበረች። እናንተን ከውጭ ጠላት እንጠብቃለን፣ በምትኩ ደግሞ የዘይት አቅርቦት፣ ለአሜሪካ የጂኦ ስትራቴጂክ ፍላጎት ድጋፍ እንፈልጋለን በሚል ስምምነት ላይም የተመሰረተ ነው። ግን ዛሬ ነገሮች ተቀያይረዋል። አሜሪካ የራሷ እይታዎች፣ የኢኮኖሚ ፈተናና የኢንዶ ፓሲፊክ ቀጠና ትኩረት ከቻይና ጋር ካላት ውድድር የተነሳ አዲስ አቅጣጫን ይዘዋል። ዋሽንግተን ከዚህ ቀደም እንዳውሎ ንፋስ በየቦታው ጣልቃ የመግባት ፍላጎቷም ሆነ አቅሟ እየቀነሰ መጥቷል። በሌላ በኩል ደግሞ እንደ ዩክሬን ጦርነት ባሉ ዓለም አቀፍ ቀውሶች የተጠመደችው አሜሪካ ለባህረ ሰላጤው ሀገራት የምትሰጠው ወታደራዊ ዋስትና አስተማማኝነቱ እየቀነሰ መምጣቱን ሳውዲ አረቢያና አጋሮቿ ተረድተዋል። በዚህም የተነሳ የመካ ስምምነት በመሰረቱ በኢራን ላይ ብቻ ያነጣጠረ ወታደራዊ ቃል ኪዳን ሳይሆን ከሁለተኛው የዓለም ጦርነት ጀምሮ ቀጠናውን ሲቆጣጠር የቆየውን የአሜሪካ መሪነት ላይ የተመሰረተ የጸጥታ ስርዓት ቀስ በቀስ ለማፍረስ የሚያሳይ ታሪካዊ ምዕራፍ ነው። የመካከለኛው ምስራቅ ሀገራት ካሁን በኋላ በዋሽንግተን ጫንቃ ላይ ብቸኛ ጥገኛ ሆኖ መቅረት አደገኛ መሆኑን ተረድተዋል። የቱርክ ድሮኖች፣ የፓኪስታን ኒኩሌር አቅምና የሳውዲ የፋይናንስ አቅም ሲቀላቀሉ ውጫዊ ኃይሎች በቀጠናው ያላቸውን አጠቃላይ ቁጥጥር ይፈታተኑታል። ሩሲያና ቻይና በዚህ ክፍተት ውስጥ በመግባት ኢኮኖሚያዊና ዲፕሎማሲያዊ ተጽዕኖአቸውን እያጠነከሩም ነው። አሜሪካ ብቸኛዋ ጠባቂ እንዳልሆነች ሲታወቅ ሌሎች ሀያላን ሀገራት በይበልጥ እየተንቀሳቀሱ ይገኛሉ። ከዚህም አዲስ የጸጥታ ስርዓት ውስጥ እስራኤል የራሷን የደህንነት ስትራቴጂ ማጤን ግድ ይላታል። የሱኒ ሀገራት ጥምረት ከእስራኤል ጋር ባላቸው ግንኙነትም ሆነ በቀጠናው ሚዛን ላይ የራሱን የረጅም ጊዜ ተጽዕኖ ይኖረዋል። ዓለም አቀፍ ተንታኞችና የጂኦፖለቲካል ምሁራን ባለሙያዎች እንደሚስማሙበት ሳውዲ አረቢያን የመሳሰሉ የባህረ ሰላጤው ሀገራት በአሜሪካ ላይ የነበራቸውን አይነ ስውር ጥገኝነት እየቀነሱ መጥተዋል። ዋሽንግተን ለቀጠናው ያላትን ቀጥተኛ ትኩረት እየደከመ መምጣቱ በተለይ ወደ ኢንዶ ፓሲፊክ ማዘንበሏና በቀውሱ ጊዜ ቃል የገባችውን ያህል ፈጣንና አጥጋቢ ወታደራዊ ምላሽ አለመስጠቷ አገራቱን አማራጭ እንዲፈልጉ አስገድዷቸዋል። እንደ ቱርክ ጠንካራ ወታደራዊ ኢንዱስትሪና ድሮኖች፣ ፓኪስታን የኒኩሌር አቅምና ሰፊ ሰራዊትና ሳውዲ አረቢያ ግዙፍ የፋይናንስ አቅም የመሳሰሉ ሀያላን ሀገራት ኃይላቸውን ማቀዳጀታቸው ውጫዊ ኃይሎች ላይ የሚኖራቸውን ጥገኝነት በእጅጉ ይቀንሰዋል። ተንታኞቹ ይህንን ሂደት ቀጠናውን የራሱን ጸጥታ በራሱ ለመቆጣጠር የሚያደርገውን ታሪካዊ ጅምር አድርገው ይመለከቱታል። ምንም እንኳን የኢራን ስትራቴጂካዊ መስፋፋት የዚህ ጥምረት አንዱ መነሻ ቢሆንም ባለሙያዎች ግን ጉዳዩ ከኢራን መጥፎ ጎን መከላከል በላይ ትርጉም እንዳለ ይከራከራሉ። ስምምነቱ በቀጠናው ውስጥ አዳዲስ የኢኮኖሚ የዲፕሎማሲና የወታደራዊ ኃይል ማዕከላትን የመፍጠር ስትራቴጂካዊ አካል ነው። ይህ ስምምነት አሜሪካ ብቻ የምትቆጣጠረው የጸጥታ ስርዓት አብቅቶ እንደ ቻይናና ሩሲያ ያሉ አዳዲስ ሀያላን ጭምር የሚሳተፉበት አዲስ የኃይል ሚዛን እየተፈጠረ መሆኑን የሚያሳይ ግልጽ ማሳያ ነው ይላሉ ባለሙያዎች። በአጠቃላይ ሲታይ መካከለኛው ምስራቅ ወደ አንድ ዋልታ አዲስ የኃይል ማከፋፈያ ስርዓት እየተሸጋገረም ነው። የመካ ስምምነት የአሜሪካን ዘመን ማብቂያ ዜና ማሰማት ብቻ ሳይሆን የተቀሩትም ሀገራት የራሳቸውን ደህንነት በራሳቸው እጅ ለመጨበጥ የሚያደርጉትን ረጅምና አዳጋች ጉዞ መጀመሪያ ነው።